በትካዜ ዞረው ሲያስተውሉት ዓይን ላፍ ይቀላል መቼም ነበር ሲሉት የበፊቱን ጊዜ የሩቁን ሲያልሙት በሀሳብ በትካዜ ዞረው ሲያስተውሉት ዓይን ላፍ ይቀላል መቼም ነበር ሲሉት የፊቱን አኳኋን የጥንቱን አስታውሶ እንዲያ ወደ ኋላ በሀሳብ ገስግሶ ነበር ማለት ተመልሶ ያለፈውን ቀስቅሶ በትዝታ በቅለው በጊዜ ኮርቻ ከቀን ወዲያ ዘልቆ ከዘመን ዳርቻን ነበር ብሎ ማስገመቻ በመናፍቅ ዘመቻ ሲያልሙት ሰቀቀን ሲያስቡት ሰቀቀን እያደር ሰቀቀን ትውስታው ሰቀቀን በሳቅ የሸኙት ቀን የበፊቱን ጊዜ የሩቁን ሲያልሙት በሀሳብ በትካዜ ዞረው ሲያስተውሉት ዓይን ላፍ ይቀላል መቼም ነበር ሲሉት የበፊቱን ጊዜ የሩቁን ሲያልሙት በሀሳብ በትካዜ ዞረው ሲያስተውሉት ዓይን ላፍ ይቀላል መቼም ነበር ሲሉት ለተረት አይቸግር ነበር ለጨዋታ ቢዘረዘር አያልቅ ከቀን እስከ ማታ ሲያነሳሱት በትውስታ የነበረን ትዝታ ቢተረክ አይቸግር ቢነገር ቢወራ ቢያወሱት አይሰለች ሁሉን በየተራ
ዳግም ሕይወቱን ሲዘራ አቤት ሰቀቀኑ አወይ ሰቀቀኑ አይ ጉድ ሰቀቀኑ አይ ጣል ሰቀቀኑ ነበር እስከ ቀኑ ዜማው የሰቀቀን ቃሉም የሰቀቀን ለዛው የሰቀቀን ጣሙም የሰቀቀን በሀሳብ ሲቀነቀን ትዝታው ሲደቀን ናፍቆቱም ሲደቀን ትውስታው ሲደቀን ናፍቆቱም ሲደቀን በሳቅ የሸኙት ልብሽን ለማግኘት ያለመታደሌ አንቺ ሰው ምንድነው በደሌ ናፍቄ ያጣሁሽ ስዋትት መዋሌ አንቺ ሰው ምንድነው በደሌ ምን ነገር ነገሮች ስለኔ ምን አሉሽ አካሌ ምን ነገር ነገሮች ስለኔ ምን አሉሽ አካሌ አላስችል ብሎኝ በደጅ ሳዘግም ስመጣ ማለዳ ምነው እንደ ወትሮው በቃቲ ከጓዳ መምጣቴን ስታውቂው የተሰወርሽብኝ ከቤትሽ እያለሽ ከማፍቀሬ በቀር ምን አስቸግር ብለሽ ጠዋት በቤትሽ ዳር በደጅ ስመለስ ማታ በደጃፍሽ ስሄድ ስመላለስ እስኪ እንዴት ሆነልሽ አንቺዬ እያዩ መታገስ እስኪ እንዴት ሆነልሽ አንቺዬ እያዩ መታገስ ልብሽን ለማግኘት ያለመታደሌ አንቺ ሰው ምንድነው በደሌ ናፍቄ ያጣሁሽ ስዋትት መዋሌ አንቺ ሰው ምንድነው በደሌ ምን ነገር ነገሮች ስለኔ ምን አሉሽ አካሌ ምን ነገር ነገሮች ስለኔ ምን አሉሽ አካሌ ፍቅርን ከነጓዙ ሸክሙን ተረክቤሽ እኔ እንዲህ ስቸገር ጣል አርገሽ ቀረሽ ለማልችለው ነገር አንቺም ለኔ አንቺ
እኔም ለኔ ነኝ በማን ይፈረዳል? ሁሉን ሲታገሱት መቼም ይወደዳል። ክረምቱ ሲገባ ጉም ሲይዝ ተራራው እሳቱን አንድደን እንዳልሞቅነ ወይራው ባንድ አይኖር ገላችን አንቺዬ አይገኝ ከስፍራው ባንድ አይኖር ገላችን አንቺዬ አይገኝ ከስፍራው ልብሽን ለማግኘት ያለ መታደሌ አንቺ ሰው ምንድነው በደሌ? ናፍቄ ያጣሁሽ ስዋትት መዋሌ አንቺ ልጅ ምንድነው በደሌ? ምን ነገር ነገሮች ስለኔ ምን አሉሽ አካሌ? ምን ነገር ነገሮች ስለኔ ምን አሉሽ አካሌ? አንቺ ልጅ ስወድሽ ሳስብሽ ከሆዴ እንደ መቅረት ያለሽ ለፍቅር ያደረ ማን ይኮነን ብለሽ የመውደድን ማሳ የማመንን ሰብል የመፈቃቀሩን የመራራቅ ጣጣ ዳዋ ይብላው ዘሮ በከተማው ሁሉ የሌለሽ ይመስል ይመሻል አካልሽን በሀሳብ ሳብሰለስል በመንደሩም ጠፋን አንቺዬ አንቺን የሚመስል በመንደሩም ጠፋን አንቺዬ አንቺን የሚመስል በመንደሩም ጠፋን አንቺዬ አንቺን የሚመስል በመንደሩም ጠፋን አካሌ አንቺን የሚመስል በመንደሩም ጠፋን አንቺዬ አንቺን የሚመስል በመንደሩም ጠፋን አካሌ አንቺን የሚመስል በመንደሩም ጠፋን አንቺዬ አንቺን የሚመስል ግሩም ነበረ። በሱ ፍቃድ ገዛኝና ፍሬው ሙሉጌታ በተከታታይ የሁለተኛ ዙር ስራዎቻቸውን አቅርበዋል። ከዳኛችን አማን ጋር ጥሩ ጊዜ አሳልፈው ነበር። ባሳለፍነው ሳምንት እንግዲህ ሲለማመዱ ጥሩ ለውጥም ይዘው መጥተዋል። እንግዲህ ለሁለታችሁ መልካም እድልን እንመኛለን። ብሩክና ይሹም አስተያየት ይሰጡልናል። እሺ፣ በሱ ፈቃድ ገዛኝና ፍሬው ሙሉጌታ በጣም ባሁኑ ማርሽ ቀይራችሁ ነው የመጣችሁት። ብዙ ነገሩ በጣም ተመችቶኛል። ከበሱ ፈቃድ ስጀምር የጋሽ ማህሙድ አህመድን የበፊቱን ጊዜ የሚለውን ዜማ ነው ይዘው የመጣው። በጣም ቆንጆ ዜማ፣ በጣም በሚያምር ሁኔታ ነው የተጫወትከው። በጣም የደነቀኝ ጋሽ ማህሙድ እንግዲህ ወፍራም ድምጽ ነው ያለው ትልቅ እንደዚህና ያንተ ደግሞ ባለህ የድምጽ ቀለም ውስጥ ጋሽ ማህሙድን አምጥተህ ስታስገባው እንዴት ሊሆን ነው ብዬ አሳስቦኝ ነበረ። በጣም በሚያምር ሁኔታ የተጫወትከው ስሜት በጣም አንደኛ፣ ዳይናሚክስ ቆንጆ ነበረ። ወደ ራስህ አምጥተህ በራስህ ያዛምዜም ስልት በራስህ ጉሮሮ መጫወትን በጣም አደንቅልሃለሁ። ከባንድ ጋር የነበረ ውህደት በጣም ጥሩ ነበረ። አሁንም ግን በትንሹ ችግሮች እያያለሁት ቅኝት ጋር አንዳንዴ ችግሮች ነበሩ። ቅኝት ላይ እንድታስብበት ነው። በዚህ ሁሉ ቆንጆ ነገር ውስጥ የቅኝት ችግር መነሳት የለበትም። እሱን አስብበት። በተለይ የሆነ ወረድ ያሉ የዜማ ስትራክቸር ውስጥ ለመቀለጽ ስትል ቅኝቶች እየወጣ ነበርና እሱን ደጋግመ መለማመድን አስብበት። ሌላ አንድ እንዳይለምድብህ በጣም የምሰጋው ነገር አለ። ድንገት ጮክ ብለህ ድንገት ቀነስ የምታረገው ነገር እሱን
አዳምጥና አስተካክል ራስን እንትን ይሆናል። ሁሌ ሲሆን እንደሱ ይደረጋል። የሆነ አክሰንት ነገር እንለዋለን ብሎ እንዲህ የሚመለስ ነገር አለ፣ በሙዚቃ አለ እንደሱ። አስደነገጥሽ። ስፎርዛቶ ነው የምንለው። ፎርዛንዶ ስፎርዛንዶ እና አለ እንደሱ በሙዚቃም አለ። ግን ሁሌ ሲሆን ውበቱን ያጠፋዋል እና አስብበት እሱን። በተረፈ በጣም ቆንጆ ነው። ውጤት ልናገር። እሺ ፍሬው ሙሉጌታ የቴዎድሮስ ታደሰ ልብሽን ለማግኘት የሚለውን ዜማ ነው ይዘህ የመጣው። በጣም ጥሩ ዜማ ነው። ካንተ የድምጽ ስትራክቸር ጋር በደንብ የሚሄድ ዜማ ነው። ከቅድሙ በጣም ለውጥ አለ። ብዙ ነገር ተለውጧል። በተለይ የድምጽ ቃናማ እኔ በጣም የሚጨበጨብለት ነው። ቅድም የገረመኝ ነገር አማን ሲያስጠናችሁ አንተ ኢንስትሩመንትም ከዚህ ቀደም አይተህ እንደማታ አብረህ ሰርተህ እንደማታውቅ ተሰምቷልና በዚህ ልክ አሁን የመጣህበት ርቀትና መሻሻል ሳላደንቅልህ አላልፍም። በራስ ድምጽ የምታዜምበት ነገር በጣም ቆንጆ ነው። በጣም ልሰራ ግን የሚገባህ ነገር አበክሬ የምነግርህ ስሜት ማጋባትና ዳይናሚክስን በደንብ ተረድቶ የቱ ጋር ዝግ ማለት ሶፍት ላርገው የትኛው ጋር ላውድ ይሁን የሚለውን ነገር በደንብ የሙዚቃው ሐሳብ ሲገባህ ያንን ነገር ማድረግ ትችላለህና ደጋግመ አዳምጠው ደጋግሞ ወደ ራስ ወሰደውና የዜማውን ሐሳብና የግጥሙን ሐሳብ ለመረዳት አስብ እና ወደ ተግባር ለማድረግ ሙከራ አድርግ። ድምጽ ማረፊያ ላይ የሆነ ረዘም ተደርጎ የሚያዝበት ጋር ሽርትት እያለ የሚሄድብህ ነገር አለ። እሱ ደግሞ ባለፈው የሰራው ቮካል ኤክሰርሳይዝ እንደሱ እንዳትሆንም እንዲረዳ ተብሎ የተሰጠ ነው። ስለዚህ አንድ ቶንን ይዞ እንዴት መቆየት እንደሚቻል ተለማመድ። እሱን ነገር ልታስብበት ይገባል። በተረፈ እያንዳንዷን የዜማ ጥፋቶች ማዳመጥና ወደ ራስህ መውሰድን የዕለት ተዕለት እንትንህ እንዲሆን ነው የምመክርህ። በተረፈ ከቀድሞ በጣም ለውጥ አለ። 14000 መሆኑን ካወቅ ነው በቂ ነው። ሹምዬ ደስ ብሎት ነበረ ግን በስማ ቀደም እኮ ነገር ብለህ ስታስፈራሪ እኔ ቀልድ መስሎኝ ነበር። የእውነት ነው። ፖዝ አስደረገኝ። ተርፈሻል። ፍሬው እርሙን ንገሩኝና አለመድፈንህን ግን አውቀዋል አይደል? ከ14000 በኋላ ያለውን ደግሞ እኔ ሞላዋለሁ። በሱ ፍቃድ እና ፍሬው የሁለታችሁም አሁን በጣም ቆንጆ ነው። ከቀድሙ ጋር ጭራሽ አይገናኝም። በጣም ቆንጆ ፐርፎርማንስ የሁለታችሁም፣ ምርጫችሁም በጣም አሪፍ ነው። በሱ ፍቃድ ቫራይቲዎች የምርጫ አይነቱ ብዛቱ በጣም ቆንጆ ነው። ሁሌ በዚህ መቀጠል አለበት። ለምሳሌ አሁን ቅድም የዳዊት ጽጌን ተጫወትክ፣ አሁን የጋሽ መሐሙድን፣ ከዛ ደግሞ በሱ ፍቃድ የሚባል ሌላ ድምጻዊ ያለ አይደለም። በጣም የተለያዩ ሰዎች ናቸው የምታመጣቸውና ግን በጣም ጥሩ ነገር ምን መሰለ ወደ ራስህ መንገድ ወደ ራስህ ቃና ወደ ተፈጥሮ ስለምትወስዳቸው የትኛውንም ዜማ ስታመጣ በቃ ሲንክ ያደርጋል። ቆንጆ ነው። ስለዚህ አሁን ብዙ ጊዜ አሁን ለምሳሌ ጋሽ መሐሙድና የጥላሁንን ሲያመጡ በሁለቱ መካከል ያለውን ልዩነት አስቡት እስኪ እንዴት ወደ አንድ ጉሮሮ ይመጣል የሚል ሐሳብ እናነሳለን። ግን አንተ ጋር እሱ ነገር ምንድነው የሚያሸንፈው መሰለ በቃ የበሱ ፍቃድን ቨርዥን ነው የምንሰማው። የምናውቀው የጋሽ መሐሙድ ዘፈኑ ነው በበሱ ፍቃድ አይነት መንገድ። ይሄ በጣም ትልቅ ችሎታ ትልቅ ኳሊቲ ነው በነገራችን ላይ። እሱ ቆንጆ ነገር ነው። አሁን ስሜት የሚባለው ነገር በትክክል ቦታውን አግኝቷል። ያንተ አይነት አዘፋፈኑ ማለት ነው። የቀደሙም ያሁንም በአንድ አይነት ስሜት ነው የተዘፈኑት በነገራችን ላይ። ግን ያሁኑ አይነት አዘፋፈኑ ስሜቱ በቃ እንደዚህ ነው የሚሆነው። ሌላ አይነት የሚፈልግ ነገር ደግሞ ሲመጣ በሌላ መንገድ መስፈን መልመድ አለብህ። በጣም ደስ ያለኝ ነገር ረጃጅም ፍሬዞች አሉ አይደለም ቆየት የሚሉና አቋይታቸው እንዴት ቆንጆ መሰለ። በቃ አይዋዥቁም ከኪ ለመውጣት እንዲያንገዳገዱ ምናምንና በጣም ቆንጆ ነገር ነው የሆነው። ትንሽ ከቅኝት ጋር በተያያዘ የታችኛው የዜማ ክፍል ጋር ያስቸግራል። ያው የታችኛው የዜማ ክፍል ግን አሁን ትንሽ መንገድ ስለተሰጣችሁ መንገድ ስላያችሁ ራሳችሁን በልምምድ ለማብቃት መጣር ያስፈልጋል። ከዛ በተረፈ በቃ ቆንጆ ነው፣ ብዙ ነገሩ ቆንጆ ነው። ፍሬው ቅድም እንዳልኩ ነው፣ አንተም ጋር በጣም አሪፍ ነው።
የዜማ ምርጫ በጣም ወሳኝነት እንዳለው አሁን ራስህ መመስከር ትችላለህ። የራስህን ሁለቱን እንኳን አዘፋፈኖች አይተህ ጉሮሮህ ላይ የትኛው ፊት እንዳረገ ያንተ ድምጽ የትኛውን የዜማ አይነት መሸከም እንደቻለ እንዴት የትኛው እንዳማረበት እሱን አንተ ማየት ትችላለህ ራስህን ሌላም ሰው ሳይነግርህ ማለት ነው። እና ቫራይቲዎችህ ይስፉ እንደዚህ የምርጫ አይነቶቹ ይብዙ። ቆንጆ ነው። ጉልበትህ በጣም ናይስ ነበረ። ንጹህ ድምጽ ነው የሚሰማው በቃ ከምነግር በላይ ዲክሽኑ ምኑ ኩልል ያለ ክሊን የሆነ ድምጽና ይሄ ሁሉ ምንድነው ዜማው በጣም ተስማምቷል። ጉሮሮ ላይ ቆንጆ ነው በጣም ፍሬዚንጉም በጣም አሪፍ ነበረ። እንደጋማ ጠርስ አረግ ከቅኝት ጋር በተያያዘ በጣም ብዙ ቦታው በጣም ቆንጆ ነው። አልፎ አልፎ ግን ድንገት ብቅ የሚሉ ነገሮች አሉ። ስለዚህ እነሱ እንደሚታረሙ ተስፋ አደርጋለሁኝ። ትንሽ ድምጽህ ወደ ናዛሊ ይሄ አፍንጫ ድምጽ ወደምንለው አይነት የሆኑ ቦታዎች ላይ ሄዷል። ለምን እንዴት እንደመጣ አላቅም። እንደዚህ አይነት ነገር ሰምቼብህ አላቅም። ስለዚህ እነዚህ ነገሮች ውበት ይቀንሳሉ። እንደዛ እንዳይሆንብህ ይበልጥ ውበት ለመስጠት ስታስብ ውበት አሁን መሰረታዊ ነገሮችን አለፍን አይደለም። አሁን ስለ ሪትም ስለምናምን ብለን አሁን ትንሽ አድቫንስድ ነገር ውስጥ እየገባን ስለሆነ ስለ ውበት ስታስብ የቮካል ቴክኒኩንም አብረህ አስብ። ወደ አፍንጫ ድምጽ ወደ ምናምን እንዳይሄድ ማለት ነውና ትንሽ እንደሱ አይነት ነገር ይሰማ ነበረ። ከዛ ውጪ ፍሬው በቃ የዜማ ምርጫ ጉሮሮህ የሚስማማው አካባቢ የቱ ጋር እንደሆነ በደንብ ራስህን እወቀው። ለሁለታችሁም መልካም እድል። በጣም ቆንጆ ነው ያሁኑ ፐርፎርማንሳችሁ። እናመሰግናለን። ቆይ ቢያንስ አማን መልካም እድል ይመኝላችሁ። በጣም ደስ ብሎኛል ይበላችሁ። በተለይ ፍሬው ባለቀ ሰዓት ሙዚቃ እንደቀየረ አውቃለሁና አሁን ከሞላ ጎደል የሹምና አማን የሰጡት አስተያየት በጣም ጥሩ ነው የሚል ነው። ስለዚህ እሱም ላይ አማን የተወሰነ ነገር ብሎ መርቆ የሸኛችሁ እንጂ ምን ብቻ። በመጀመሪያ ዳኞች ማድነቅ ፈልጋለሁ። ያለ ምንም ሙስናና አድሎ እንደዚህ አይነት ቀና አስተያየት እየሰጣችሁ ስለሆነ በጣም ነው ማከብራችሁ። በጣም ነው ደስ ያለኝ። ለምን በመጀመሪያ እኔ ዛሬ የተሰማኝ ነገር በጣም ለካ እንደዚህ ስጋት አለው። በቃ ለምን የፍሬውን በተለይ ፍሬው ጋር አይደለ ሁለታችሁም ታውቃላችሁ። አንደኛ ዘፈን ቀየረ። ይሄን ዘፈን በራሱ ነበር ያጠናው። በጣም ውሳኔውን አድንቄዋለሁ። ለምን ስቱዲዮ መጣላት ያልነበር አለ ስንሰራ የነበረው በዛ ፍጥነት ሄዶ በአንድ ቀን በነጋታው የማይሆነውን ነገር አውጥቶ ቀይሮ ሙሉ ዘፈኑን እንደ አዲስ ነው እዚህ የምሰማውና በጣም ስጋት ነበረኝ። በደንብ ነው የተጫወተው። በጣም ደስ ብሎኛል። በሁለታችሁ መልካም እድል እመኝላችኋለሁ። እሺ እናመሰግናለን። መልካም እድል ይሁንላችሁ ለሁለታችሁም።